ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዕለቱ ላዕለ ኪሩቤል አስተርአየ በቅድመ ኤፍሬም ወብንያም ወምናሴ። በኪሩቤል ላይ ጸንቶ ተቀምጦ በኪሩቤል ዙፋንነት የሚኖር እግዚአብሔር በኤፍሬም በምናሴ አደባባይ ተገልጦ ታየ ይላል መዝሙረ ዳዊት መዝሙር 78 ቁጥር 1 ጀምሮ ያለ ቃል ነው። እንግዲህ የስብከተ ወንጌሉ ኃላፊ ወይም መምህሩ በሚገባ አጠራር ጠርተዋልና እኔ ክቡር ዋና ስራ አስኪያጃችንን ከጠራው በኋላ የገዳምና የአድባራት አስተዳዳሪዎች በማለት አባቶችን ቆሞሳት በዚህ ነው የምጠራቸው። ስማቸውን እንዳላበላሽ ይቅርታ ይደረግልኝ። በቅድሚያ የተከበሩ አባታችን ሊቀ ሥልጣናት ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር የዚህ ደብር አስተዳዳሪ ቆሞስ አባ ናሰናይ ነው። የተከበራችሁ አባቶቻችን ቆሞሳት በየደረጃችሁ የደብርና የአድባራትና የገዳማት አስተዳዳሪዎች አባቶቻችን፣ ዛሬ አባቶቻችን በሰፊው ተገኝተዋል። ደስ ይላል። ታቦት እንደዚህ ቆሞሳት ሲያጅቡት ክቡር ስራ አስኪያጅ ሲገኙ ሞቅ ደመቅ ይላል። ይህ ጥሩ ነው። ለቤተ ክርስቲያን ትልቁ ሞገሱ ይህ ነው። መቼም አናውቅበትም እንጂ ከሆነ ሰብሰብ ብለን እንደዚህ ታቦት ሲታጀብ ምዕመናን ሲባረኩ እጅግ በጣም መልካም ነውና ክቡራን ሊቃውንተ ቤተ ክርስቲያን፣ አምደ ወልደ ቤተ ክርስቲያን፣ የቤተ ክርስቲያን ጌጦቿ መምህራን፣ የሁሉም ማዕከል የሆናችሁ የክርስቶስ ቤተሰቦች ምዕመናንና ምዕመናት፣ ወጣቶች፣ ሕፃናት ጭምር እንደምን አረፈዳችሁ፣ እንደምን ቆያችሁ፣ እንደምን አደራችሁ። እግዚአብሔር አምላካችን በመላእክት በኪሩቤል በሱራፌልና በእኛ ደግሞ በሰዎች በደቂቀ አዳም ወይም በአዳም ልጆች እንዲመሰገን ፈቃድ ሆኖ መላእክትንና ሰዎችን ለምስጋና የፈጠረ አምላክ ሌላው ፍጥረት ደግሞ ለአንክሮ ለተዘክሮ ይላል መጽሐፍ። ያው አንክሮ የሚለው ማድነቅ፣ ተዘክሮ ማለት ማሰብ ማለት ነው። አንክሮ የሚለው ግዙፉን ነገር አይቶ ማድነቅ ነው። ግዙፍን ገደል፣ ግዙፉን ዛፍ ከእንስሳትም ከአራዊትም ደግሞ ግዙፋኑን እንደነ ብሄሞት እንደነ ሌዋታን ክፍለ ዓለምነት ጥርሳቸው ሳይገጥም እንደያዙ እንዲሁም ደግሞ እንደ ጎሽ እንደ አጋዘንና እንደ አናብስት አንበሶች የመሳሰሉ ሲያዩ እነዚህን አይቶ ሰው አቤት ግሩም እነዚህን የፈጠረ ብሎ ያደንቃልና አንክሮ ያለው ይሄ ነው፣ ማድነቅ። ተዘክሮ ማለት ደግሞ ከትንሹ ጭጫን ጀምሮ እግዚአብሔር ሳይረሳ አመድን እንኳን ተመግበው የሚኖሩትን ሳይረሳ ማስታወሱ ነው። ስለዚህ ምን ተባለ? ሰዎችና መላእክትን ለምስጋና የቀረውን ፍጥረት ለአንክሮና ለተዘክሮ ለምግበ ሥጋ ለምግበ ነፍስም ይላል የፈጠረ እግዚአብሔር ብሎ ያመሰጥራል ማለት ነው። ይህን ያደረገ የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። ይህ ኪታቢም ኪሩቤል ወተፈደፍድም ሱራፌል ይላል። ከእነዚህ ኪሩቤል ይልቅ የምትበልጥ ከሱራፌልም የምትበልጥ አምላክነት 9 ወር ከ5 ቀን ጸንሳ እንበለዘር እንበለሩካቤ ወልዳ ያጠባች ኪሩቤል እሷ ከኪሩቤል ትበልጣለች የተባለው
ኪሩቤል ከማየት በስተቀር መቅረብ ማለት ዙፋኑን ተሸክመዋል። ወደ ታሪኩ እንገባለን። ነገር ግን ይህን ያህል እንደ እመቤታችን በማኅፀን ጸንሳ እንደሳመችው እንዳቀፈችው አይደሉም ኪሩቤል። አዎ ከርዕየቱ ከግርማ ሞገሱ ዙፋኑን ተሸክመውታል። ከጌትነቱ ከግርማ ሞገሱ የተነሳ ግን ወያንዘፈዝፉ ክነፊሆሙ ነው የሚለው። ክንፈ ረድኤታቸውን ዘፍ ዘፍ ያደርጋሉ፣ ይፈራሉ፣ ይንቀጠቀጣሉ እንጂ እንደዚህ ቀርበው አይደለምና ምን አለ ሊቁ ኤፍሬም ይእቲታድን ኪሩቤል ማርያም ኪሩቤል በፀዊረ መስቀል ይላል። ማርያም ኪሩቤል ናት። ኪሩቤልን ማርያምን ይመስላሉ፣ ማርያም ኪሩቤልን ትመስላለች ሲባል በመሸከም ነው። ይህ ግን በምንም ተአምር ከእመቤታችን ጋር አይወዳደርም። አቅፎ መሳም፣ ወልዶ ማስገኘትና ዙፋንን ተሸክሞ መታየት ጭራሽ ሰማይና ምድር ነው። ስለዚህ እሷን በአማላጅነቷ የጸጋ ነው። እንግዲህ ለእመቤታችን ለፍቁር የሚሰጠው ሁሉ የጸጋ ክብር ነው፣ የጸጋ ምስጋና ነው። የጸጋ ምስጋና ይድረስልን። ለሌሎቹም ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ናቸውና የጸጋ ምስጋና ከእመቤታችን በታች ደግሞ ለእነሱም ይድረስልን። ዘይነብር ላዕለ ኪሩቤል አስተርአየ በቅድመ ኤፍሬም ወብድያ ወመናሲት። በኪሩቤል ላይ የሚኖረው እግዚአብሔር በእነሱ ላይ ይገለጣል ነው የሚለው። እንግዲህ ይህን ቃል የተናገረ ነቢየ እግዚአብሔር ዳዊት ነው። በኪሩቤል ላይ ተቀምጦ እግዚአብሔርነት ተገልጦለት በክርስቶስ ሰው ከመሆኑ ወይም ከሦስቱ አካል አንዱ አካል ኢየሱስ ክርስቶስ ሰው ከመሆኑ አስቀድሞ በ1000 ዓመተ ዓለም ስለ እነዚህ ኪሩቤል ነቢየ እግዚአብሔር ዳዊት ንጉሠ እስራኤል ዳዊት ተናግሯል። ዘይነብር ላዕለ ኪሩቤል አስተርአየ። በኪሩቤል ላይ የተቀመጠው ጌታ አስተርአየ፣ ያስተርይ አላለም፣ ታየ። የሁለቱን ነቢያት ቃል ምን ይላሉ? ኢሳይያስንና ዳዊትን ሁለቱን ደረቅ ሐዲስ ይላሉ ሊቃውንቱ። ደረቅ ሐዲስ ማለት ሰም የሌለው የሚያሸጋግረው ከሰም በኋላ ነውና ወርቅ ቅኔ አለ። ሰምና ወርቅ ምንለው ቅኔ አለ በቤተ ክርስቲያን ስብሐት ሐዲስ አዳዲስ ምስጋና። ስለዚህ ሰም አለው። ሰሙ ይረግፋል፣ ቀጥሎ ወርቅ ይመጣል ማለት ነው። የመጀመሪያው አማርኛ ቀልጦ እውነተኛው የዕለቱ ታሪክ ሲገለጽ ሰምና ወርቅ ይሉታል ሊቃውንቱ። ስለዚህ እነዚህ ሰም የሌላቸው ኢሳይያስም በቃ እነሆ ናሁ ድንግል ትጸንስ ወትወልድ ወልድ፣ እነሆ ድንግል ትጸንሳለች ብሎ ቀጥታ መናገር። እንዲሁ ዳዊት ደግሞ አስተርአየ፣ ታየ። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል ይገብራል አለ። ገብረ አደረገ ብሎ እንደ ተደረገ አድርገው ስለተናገሩ ደረቅ ሐዲስ ቀጥታ ሐዲስ ነው ይሄ ይሉታል፣ ሰም የሌለው ማለት ነው። ስለዚህ ምን አነሱ? በቅድመ ኤፍሬም ወመናሲት በ10 ነገድና በሁለቱ ነገድ መካከል እግዚአብሔር ተገለጠ ብሎ ያለበትን ግን ዙፋኑን የተሸከሙትን ኪሩቤልን ጠቀሰ። እነዚህ ኪሩቤል የምንላቸው ኪሩብ ይባላል አለቃቸው። ከነገደ ገብርኤል ተወጣጥተው ነው እነዚህ ለሹመት የተመረጡት። ስርዓተ ሰማይ ስርዓተ ምድር ተሰራ በስርዓተ ሰማይ የሚሉት ሊቃውንቱ ለዚህ ነው። የምድሩ ስርዓት የተነሳ ከሰማዩ ነው ብለዋል። እውነት ነው። አሁን ኪሩብ በሚባል አለቃቸው ኪሩብ የሚባል ሆኖ በኪሩብ እነሱ ኪሩቤል ተባሉ ይላል። እነዚህ ኪሩቤል
4 ናቸው። ዙፋኑን እንዲሸከሙ እግዚአብሔር የመረጣቸው የቅርብ አማካሪዎች ማለት ነው። አሁን እግዚአብሔር የሚያማክረው የለም። ከእሱ በፊት በእሱ ዘመን ማንም አልነበረም። ከእሱ በፊትም የለም። ከእሱ በኋላ የሚኖር አይኖርም። ዘመናትን አይቆጠሩለት፣ ጊዜም የለው። እግዚአብሔር ብቻ ነው ሁሉ ጊዜው። ነገር ግን እግዚአብሔር ከጊዜ በኋላ ዓለምን መፍጠሩ ፈቃዱ ስለሆነ በእነዚህ ምክንያት እሱ እያዘዘ ዓለምን ለመምራት ሲፈልግ ለመጀመሪያ ጊዜ እነዚህን 4ቱን ዙፋን ተሸክመው የሚቀመጡ ለምድራዊው ንጉሥ መሠረት ለመጣል እና ለመጀመሪያ እሱ በባህሪው የነገሰ ንጉሥ ነው እግዚአብሔር። ሌሎቹ ደግሞ በጸጋ የሚነግሱ በምድር የሚነግሱ መላእክትን በሰማይ ነግሰዋል። እነ ሚካኤል እነ ገብርኤል ቦታ ተሰጥቷቸው ተሾመዋል። ግን እሱ በባህሪው የነገሰው አምላክ በምድር ሰው ከፈጠረ በኋላ ደግሞ የሚነግሰውን ንጉሥ ምሳሌውና መሠረቱ ራሱን አድርጎ ማለት ነው እና እነዚህ ከነገደ ገብርኤል ከገብርኤል ነገድ መረጠና 4ቱን ዙፋን እንዲሸከሙ አደረጋቸው። ዙፋኑን እኮ መሸከም አይችሉ። ጭራሽ እግዚአብሔር እንዲሸከም ሰማይ ምድር እኮ የለም። ሰማይ ወምድር ዘኢያገብሮ ማኅፀነ ድንግል ጾሮ ይላል። ሰማይና ምድር የማይሸከመውን አምላክ የድንግል ማኅፀን ተሸከመው። አቤት ምን ይደንቃል ብሎ ያደርጋል። ይገርማችኋል። ለምንድን ነው ታዲያ እኒህ 4ቱን መላእክት መርጦ ዙፋን እንዲሸከሙ ያደረገ? ለምንድን ነው ሲባል በባለሟልነት ሊገለጽላቸው፣ በዘፈቀደ ሊያመሰግኑት፣ መንበሩን ተሸክመው ሊታዩ፣ ምክርን ከእሱ ተቀብለው ያስተላልፉ የመጀመሪያዎቹ ምስኪኖች ሹሞች አርአዩ እንስሳ ናቸው ይላል። አሁን እነዚህ ደግሞ መልካቸው የተለያየ ነው። መልካቸው የተለያየ አንዱ ገጸ እንስሳ፣ ገጸ ሰው፣ ገጸ ንስር፣ ገጸ አንበሳ ይላቸዋል። ምን ማለት ነው? ገጸ ሰው የሰው መልክ ያለው፣ ገጸ እንስሳ የእንስሳ መልክ ያለው፣ ገጸ ላዕል የላም ወይም የበሬ የከብት መልክ ያለው፣ ገጸ ንስር ደግሞ የአሞራ መልክ ያለው። እነዚህ 4ቱን ዙፋኑን ሊሸከሙ አደረጋቸው። ቅዱስ ያሬድ ስለ እነዚህ ሲገልጽ ከመሬት ገጸ ለገጽ ይትማጠኑ ይላል። እለቄጡ ማለት 4 ራስ አሞራ ነው ይላል። ከታች እንደ ሙቀጫ የተያያዘ ነው። ከላይ 4ቱ ራሱ ግን የተለያየ ነው። 4 ራስ አለው ይላል። ያ አሞራው ማለት ነው። ኪሩቤል ደግሞ ከታች እንደ ሙቀጫ ተያይዘው ከላይ 4 ራስ አላቸው። ከመሬት የተለቀቁ ማለት ነው። ገጸ ለገጽ ይትናጠሩ፣ ፊት ለፊት ደግሞ አይተያዩ። ለምን? ከመካከላቸው ዙፋን ስለተቀመጠ። ዙፋኑ የክርስቶስ ዙፋን መካከል ላይ ስለተቀመጠ በፊት ለፊት አይተያዩ። የገጸ ሰው የሰው መልክ የተባለው አቋቋሙ ወይም የቆመበት በምስራቅ በኩል ነው፣ ፊቱ ወደ ምዕራብ ነው አለ። ገጸ እንስሳ የእንስሳ መልክ ያለው ደግሞ የሚቆመው አቋቋሙ በምዕራብ በኩል ሆኖ ፊቱን ወደ ምስራቅ አድርጓል አለ። ገጸ እንስሳ ገጸ ላዕል የተባለው ደግሞ ፊቱን በሰሜን በኩል አድርጎ ወደ ደቡብ የሚመለከት ነው። ደግሞ ገጸ ንስር የተባለው በደቡብ ሆኖ ወደ ሰሜን በኩል የሚመለከት በ4ቱ ማዕዘኖች ልክ እነዚህ ፊታቸው ሳይተያዩ ንጉሡን ከመካከል ተሸክመው የሚኖሩ እነዚህ 40 እንስሳ ይባላል። ይሄ አይደለም የሚገርመው፣ ደግሞ ቸርነቱ ነው የሚገርመው።
እነዚህ ደግሞ ስራ አላቸው። ምዕመናን ስራቸው ምንድን ነው? ለሰው ልጆች የሰው መልክ ያለው ለሰው ልጅ ሊጸልይ አይጎርም። ለሰው ልጅ በቃ ሰው ለሆነው ሁሉ በሰው ያለውን ችግር ሁሉ ይዞ መጥቶ ለፈጣሪው ሊያቀርብ ገጸ እንስሳ ደግሞ በእንስሳት በኩል ያለውን ችግር ድርቅ እንዳይመጣ፣ ችግር እሳት እንዳይጠፋ፣ ውሃ እንዳይጠፋ ደግሞ ፈጣሪውን መጥቶ ሊለምን ለእንስሳት የላም መልክም ተመሳሳይ ላሞች እንዳይጠፉ፣ የአሞራ መልክ ያለው ወይም ንስሩ ደግሞ ክንፍ ያላቸው አዕዋፍ ሁሉ በክንፍ የሚበሩ ሁሉ የሚበሉት እንዲያጡ፣ ገበሬ ካልዘራ ዘር ካልተዘራ ካልበቀለ ፍሬ ካልተገኘ በክንፍ በሮ ይዞ መብላት ስለማይቻል ያ እንዳይቋረጥ የሚጸልዩ ምንድን ነው ታዲያ? እንኳን ሰው ራሱ ወደ ምድር ወርዶ አምላካችን በስማችሁ የተማጸነ ዘተወክፈኪያየ ዘተወክፈኪያትሙኪያየ ተወክፈ ወዘኪያየ ተወክፈ ተወክፈ ለዘፈንወኒ በማቴዎስ ወንጌል ምዕራፍ 10 እናንተን የተቀበለው እኔን ተቀበለ፣ እኔን የተቀበለ አባቴ መንፈስ ቅዱስን ተቀበለ ብሎ እንኳን በወንጌለ መንግሥቱ አውጆ ገና ሲፈጥር አስታራቂ አዘጋጅቶ የፈጠረ ክብር ምስጋና ይግባው። ወገኖች አስታራቂ ከሰማይ አስታራቂ የሚያስታርቁ ቅዱሳን ሰው በደለኛ መሆኑን አውቆ በአራት አቅጣጫ የሚጸልዩ እነዚህም አራት መላእክት በኪሩብ መሪያቸው የሚመሩ አራት ባለስልጣናት ዙፋኑን ተሸክሞ እንዲቀመጡ አደረገ። ዛሬ የእነዚህን በዓል ነው የምናከብረው። አቀማመጥ የሚሸከሙትን መንበር ቅዱስ ያሬድ ቅድም ሲገልጸው ነበር። በሊቁ ወንድማችን ቅድም ሲባል የነበረ ሕዝቅኤልን ይብየ ሕዝቅኤል 4 ላይ ወይም ራእየ ዮሐንስ ምዕራፍ 4 ላይ የእነዚህን የአርባዕቱ እንስሳና የ24ቱን ካህናተ ሰማይ ታሪክ ያስቀምጥልናል። ምን ይላል መሰላችሁ? ሕዝቅኤል ያያቸው እንዴት እንዳያቸው ሕዝቅኤል ሲናገር ማለት ነው። ሕዝቅኤልን ይብየ ርኢኩ መንበረ ውስተ ሰማይ ይላል። እነሆ በሰማይ አንድ መንበርን አየሁ ይላል። ሕዝቅኤል ሱባኤ ገብቷል። ሱባኤ 40 ቀን በግራ ጎኑ ተኛና 600 ሙታን አስነስቷል። ይህ ነቢይ ስለዚህ ይህ ሲያይ ኪሩቤልን የተሸከሙትን መንበር እንዴት እንደዋለ ቁልጭ አድርጎ የተናገረውን ቅዱስ ያሬድ እንዳለ አምጥቶታል። ይገርማችኋል። ርኢኩ መንበረ ውስተ ሰማይ አለ። በሰማይ አንድ መንበር አየሁ አለ። ነዋሃ ውስተ ሰማይ በሰማይ መንበር አየሁ። ነዋሃ ረጅም አለው። ማለት መንበሩ ረጅም፣ ወኑሃ ብሩህ ነው አለ። የሚያንጸባርቅ ብርሃን ነው አለ። ርኢኩ መንበረ ውስተ ሰማይ ነዋሃ ወኑሃ አለ። ወምሉአ ስብሐት ይላል። በምስጋና የተመላ ነው አለ። እያችሁ ማን ነው ምስጋናውን የሚያፈሰው? እነዚህ አራቱ ኪሩቤል ያለምንም ማቋረጥ ቅዱስ 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 እግዚአብሔር ጸባኦት። ሱራፌልም 24 ካህናተ ሰማይ ናቸው። እነዚህ ደግሞ ከኪሩቤል ቀጥለው በደረጃ የተቀመጡ 24 ናቸው። እነዚህ ደግሞ ኢሳይያስ ነው የሚገልጣቸው። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 2 ላይ ይህ ነው እንግዲህ ሱራፌል እለ 6ቱ ክነፊሆሙ እነዚህም ኪሩቤልም እንዲህ ይላል እለ ብዙኃት አዕይንቲሆሙ ወሱራፌል እለ 6ቱ ክነፊሆሙ ይላል። ኪሩቤልም ዓይናቸው ሁሉ ብዙ ነው ይላል። ይህን እንግዲህ ሊቃውንት አመስጥረውታል። ዓይናቸው ብዙ ነው። እንዴት? በአካላቸው ሁሉ
አይን የሞላ ነው ይላል። የመጀመሪያው አይደል? ይህና አይ ይላል። ኤስ የሰዎችና የመላእክት አስተራረዙና አቀራረጹ እኮ አንድ ነው፣ እንደኛ ናቸው ይላል። እና ለብዙኃት አይቶም አይናቸው ብዙ ነው ያለው ምንድን ነው ሲል ሊቃውንቱ ሲያስቀምጡ ይላሉ። ለብዙኃት አይቶም አይናቸው ብዙ ነው የተባለው መጻእያትንና ኃላፊያትን ስለሚያውቅ ነው። ምን ማለት ነው? የሚመጣውንና የሚያልፈው በአጠቃላይ ከእግዚአብሔር ከባህሪ እውቀት በስተቀር ሌላውን እውቀት የሚመጣውን የሚሄደውን የሚያልፈው የሚያገድመው ጠቅላላ የተባለ ምስጢር የሚያውቁ ስለሆኑ ብዙ አይን አላቸው ተባለ። አይናቸው ብዙ ነው የተባለበት ምክንያት እውቀት ነው ማለት ነው። ለስድስቱ ክነፍ የሆኑ ክንፋቸው 6 ነው ይላቸዋል። እነዛ ግን በሁለት ክንፋቸው ይህን ምስጢር አለው 24ቱ ካህናተ ሰማይ ለብዙኃት አይቶም ለስድስቱ ክነፍ የሆኑ በስድስቱ ክነፍ የሆኑ ይከድኑ ገጾሙ ወይብሉ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉዕ ሰማያት ወምድረ ቅድሳተ ሰማያት። ይሄ በኢሳይያስ ምዕራፍ 6 ቁጥር 2 ላይ የተገለጠ ነው። ሲተረጎም በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ደግሞ ጽንፍ እስከ ጽንፍ ይበራሉ ይላል። በሁለት ክንፋቸው ፊታቸውን መሸፈናቸው ከፊት መቆም አይቻልም ሲሉ ነዋል። በሁለት ክንፋቸው እግራቸውን መሸፈናቸው ከአንተ ፊት መቆም የሚችል ከቶ የለም ሲሉ ነዋል። በሁለት ክንፋቸው ደግሞ ጽንፍ እስከ ጽንፍ ይበራሉ ትምህርተ ተመስጦ ይልና በሁለተኛ ደረጃ ግን ጽንፍ እስከ ጽንፍ ዳርቻ እስከ ዳርቻ ቢበሩ ከቶ ያንተን ባህሪ መርምሮ ማወቅ የሚችል የለም ማለት ነው። እነዚህ ታዲያ አራቱ ኪሩቤል የተሸከሙትን ዙፋን ሲገልጠው ይላል ሪኩ መንበረ ውስተ ሰማይ ነዋሃ ወብሩሃ ወብሎ አስፋሃ በምስጋና የተሞላ ረጅም መንበር የሚያንጸባርቅ አየሁ። እንገለዋቲሁ ለውእቱ መንበር ከዛ መንበር ጎን ላይ ይወርፍ ጸዓ ወደ ጎድጓድ አለ። ከዛ ላይ ጸዓ ማለት ውዥንብር የእግዚአብሔር መዓት አንዳንድ ጊዜ ወደ በረዶነት የሚቀየር ከዛ ይወጣል አለ። ወደ ጎድጓድ የሚያስፈራ ነጎድጓድ ከሱ ላይ ይታያል ይሰማል አለ። ወርዕየቱ አለ ከመርዕየተ ባዜቃ። ምንድነው ባዜቃ? ዕንቁ እኮ ነው። መግለጫ እኮ ነው። እንደ ዕንቁ ነው አለ። አሁን እንደ ዕንቁ ነው ያለው ንጹሐ ባህሪ እግዚአብሔር ከዙፋን ላይ ተቀምጦበታል ይላል። ከመርዕየተ ባዜቃ እንደ ዕንቁ ያንጸባርቃል። ብዙ ጊዜ ጌታ ስለ ንጹሐ ባህሪነቱ በወርቅ በዕንቁ ይመስላል። ይህም ምሳሌ ዘይሐጽጽ ነው። ትክክለኛ ለእሱ መልክ ለእሱ ጌትነት የሚመጥን ምሳሌ ጭራሽ የለም። ነገር ግን እሱ ምን ይላል? እንደ ባዜቃ እንደ ዕንቁ ያለ ነው። እንገለዋቲሁ ለውእቱ መንበር ከዛ ከመሬስነ እሳት ውስጡ አለ ደግሞ ውስጡ ረስነ ጋለ ከመሬስነ እሳት ውስጡ ደግሞ እንደ ጋለ ብረት ይመስላል። እሳት የጋለ እሳት ይመስላል። የመንበሩ መልክ ነው የሚቀፍ ወርዕየቱ ከመርዕየተ ታርሴስ ምዕመናን ቁመው ከፀሐይ እኔ እንኳን በረከት አላገኝም እንዴ? እና ከመርዕየተ ታርሴስ ማለት እኮ ነጭ ነገር ወይም ጥጋ ጥግ ይላሉ። ጥጋ ጥግ ማለት መግለጫ ሲያጣ
ከፍ ያለ የሚያስፈራ ግርማ ያለው ተራራ ማለት ነው። አጭር ነገር ይህና ከመቀስተ ደመና ከመቀስተ ደመና ዘክረምት ይላል። እንደ ክረምት ቀስተ ደመና አሁን ቀስተ ደመና ምንድን ናት? አሁን ስናያት ቀስተ ደመናይቱ ሶስት ርብራላ ነጭ፣ ቀይ፣ ጥቁር ወይም ባንዲራው ማለት ነው። ይደንቃል አይደንቅም? መግለጫ ማጣት ነው ይሁሉ ከመቀስተ ደመና ዘክረምት ይህና መብረቅ አውዱ ይላል። በዙሪያው ምን አለ? መብረቅ አለ። ያ መብረቅ ፍትሐ ግፉዓንና ፍትሐ ጻድቃን ነው። ለጻድቃን የሚፈርደው ፍርድ፣ በኃጥአን ደግሞ የሚፈርደው ፍርድ መብረቅ እንዲያስደነግጥ ከእሱ የሚወጣ ፍርድ ነው። እነዚህ ቅዱሳን ታዲያ መለመን የለብንም። ከእነዚህ ቅዱሳን ስር መውደቅ አይኖርብንም። ቅድም እየተነገረ ነበር። እነዚህ ለእግዚአብሔር ቅርቦች የሆኑ እኮ ናቸው። ዙፋኑን ተሸክመው የሚሄድ አሁን እቺ ዳገቱና እስቲ እንዲያው ዝቋላቦ ተራራ ወጥቶ በረከት አግኝቶ ለመምጣት እስቲ ስትሄዱ ትግራይ ኢትዮጵያችን አንዲቷ ትግራይ እዛ ላይ ለበረከት ተብሎ አያችሁ በዘንዶ አምሳል አቡነ አረጋዊ የወጡበት የዘንዶ ምስል እንዳይለቅ ተብሎ አጤ ገብረ መስቀል ሕዝቡ ከሚንገላታ እኔ ልደለድለው ነኝ አሉና መጥተው ድልድይ ጀመሩ። ሕዝቡ በዛ ገደል እንዳይሰቃይ ብለው ነው። አቡነ አረጋዊ መጡና ዳይምሞ አሏቸው። ዳሞ ተባለ እንጂ አፍርሰው በረከት የሚያገኙበት ሆኗል። አሁን እናንተ እቺ ዳገቱን አባችሁ እዛች መካከል እየተገኛችሁ ይህን ቦታ መጣችሁ እንቁ ማድረግ ሲገባችሁ እንደ ገዳም እንኳን ቆጥራችሁ አትመጡ። አሁን እቺ ረዝማባችሁ እችን እንኳን ለበረከት አትጠቀሟት። ሂዳችሁ ከዛ በገመድ እየተጎተቱ እየተላጡ ዳገቱን በረከታቸውን እናገኛለን ብለው ከላይ ከተራራው እየወጡ ከአቡነ አረጋዊ በላይ ዙፋኑን ተሸክመው የተቀመጡት ኪሩቤል እነሱ ከፊታችሁ ቁጭ ሲሉ በየጊዜው ልመናችሁን በየጊዜው ጸሎታችሁን የሚያቀርቡላችሁ ለእግዚአብሔር ቅርብ የሆኑ ኪሩቤል ከቤታችሁ ተቀምጠው እዚች መምጣት አልቀድማችሁ ምን በጣም ይገርመኛል። አሁን እችላገና እቻውን የምታስቸግር ሁና ደግሞ ተገልግሎ መኪናው ገባበት። እንደገና ደግሞ ባጃጅም እዚህ ድረስ መጣ። እዚህ መታችሁ በየዓመቱ ሁል ጊዜ የድሃ ልቅሶ እያስመሰለ ማትመት ሆኖላችሁ አራኑ ተው ምዕመናን ተው፣ መምጣት አለባችሁ። ደግሞ ከፍ ያላለውን ነው ከፍ ማድረግ ያለባችሁ። አንድ ጊዜ ላይ ተሰባስባችሁ ቤተ ክርስቲያን አንዲት ናት። እኔ ልንገራችሁ የምትጠቀሙበትን ነው የምመክራችሁ። የማን ቤተ ክርስቲያን ነው እስካሁን ከፍ ያላለ ድካም ያለበት ወይም ካህናቱ በአገልግሎት የተጎዱበት የትኛውን ነው ማስነሳት ያለብን ብላችሁ ምዕመናን ተመካክራችሁ ልማት የሌለውን ቦታ መጣችሁ አንድ ላይ ቤተ ክርስቲያን አቲ ስለሆነ አንድ ላይ ሁሉ ማስተካከል እንጠበቅባቸው። ጽድቅ ማለት ነው። ጽድቅ ይሄ ነው። ያችን እንኳን መንገላታት እቻው አቀረቱን አባቸዋል ይቀር የምትቀሩ። ስለዚህ ከርሞ ይህንን አካባቢ ግጥም እናደርገዋለን። በሩስቲ ቃሉ በሩስቲ ትመጣላችሁ አጥሩ ነው በየሩማ እናንተ ፈጥቃችሁ ያለ ተማሪ ብቻ ነው ያለ። ስለዚህ ከርሞ ያላችሁት ሁሉ አሁን ያላችሁት እየቀሰቀሳችሁ በየጎረቤታችሁ ሁሉ እየቀሰቀሳችሁ ይዛችሁ ከርሞ እንድትመጡ እስቲ ቃል ግቡ።
እስቲ ካልግቡ በየጎረቤታችሁ እየቀሰቀሳችሁ እቻ አካባቢ ሻሽ እንድትመስሉ እሺ። እስቲ እሺ በሉ። እሺ ዳይሬክት ይበላችሁ ብሩካን ነው እና ምን አለ ከዛ አዎ ከመቀስተ ደመና ዘክረንቲና መብረቅ አውዱ ዙሪያው መብረቅ ነው። መልመሩን ሲያዩት ያስፈራል አለና ኪያሁ ይጸውሩ አርባዕቱ እንስሳ ቅጽል ነው። ጉንዳን ቅጽል እየቀጠለለት መጣ። አቤት ረጅም ነው፣ እንደገና ደግሞ ብሩህ ነው፣ እንደ ቀስተ ደመና ነው፣ እንደ መብረቅ ነው፣ እንዲህ ነው እያለ መጣና አለ ኪያሁ ይጸውሩ አርባዕቱ እንስሳ አራቱ ኪሩቤል ይህን መንበር ይሸከማሉ አለ። ይገርማል። ስለዚህ እነዚህ ቅዱሳን አባቶቻችን ኪሩቤል ስራቸው ምንድን ነው ከተባለ ያን መሸከም ነው። ያን ተሸክሞ በየጊዜው መለመን ነው። ኧረ እባክህ ድርቅ ሲነሳ እንስሳት ሲያልቁ የእንስሳው መልክ ወደ ፈጣሪ ይለምናል። አይገርማችሁም? ይህ ባይሆን ኖሮ የእኛ ኃጢአትና ሀገሪቱን አያጠፋትም። እኛ ኃጢአት ድርቁ የሚመጣው በእኛ ኃጢአት ነው፣ በእኛ መለያየት ነው፣ በእኛ እንዳለመሆን ነው። የአንዲት ተዋሕዶ ልጆች ነን። እኔ እኮ የሚገርመኝ ነገር አሕዛብ ሃይማኖት የላቸው፣ መናፍቃን ክደዋል፣ ሌሎቹም የሉም። አንድ የሆነው በአንዲት ተዋሕዶ ምናምን በአንዲት ቤተ ክርስቲያን ምንኖር በአንድ መሪ በአንድ ጳጳስ ፓትርያርክ በአንዲት ተዋሕዶ ቤተ ክርስቲያን ምንመራው ምንድን ነው ያለያየ? ከቶ ምን ይሆን? ፍቅር ያሳጣል። ዛሬ ፍቅር ጠፋ፣ ሰላም ጠፋ፣ ስምምነት የሚባል የለም። ክርስትናው ዓለም ባሰበት ምዕመናን አሕዛብ አይገዳደሉ። አሕዛብ ክርስቲያን ሲሟሟትላቸው እሰይ ይላሉ። እንዲህ ብለው አልቀውልን ብቻችን እችነን ዓለም ተቆጣጥረን እንኖራለን። መቼም ሀሳባቸው ምድራዊ ነውና ያስባሉ። አይሟሟቱ፣ አይገዳደሉ፣ አይፈላለጉ፣ ደግሞ ይደጋገፋሉ እኮ። ይገርማቸዋል። እኛ ይገርመኛል በእውነት የተዋሕዶ ልጆች እኛ ክፉዎቹ እኮ ነው። መሪያችን ኢየሱስ ክርስቶስ ርኅሩኅ ቸር፣ ሥጋውን ቆርሶ ደሙን አፍስሶ እነዚህ ኪሩቤል የሚሸከሙት አንዱ ያ ከሦስቱ አካላት አንዱ አካል ኢየሱስ ክርስቶስ መጣ ራሱ። ማርያም ኪሩቤል በጥረ መስቀል መስቀሉንን ከመስቀሉ የተሰቀለውን አምላክ ጸንሶ በመውለድ በመሸከም ኪሩቤልን ትመስላለች ከተባለችው እነሱ ከሚሸከሙት አንዱ አካል መጥቶ ፍቅርን በቀራንዮ ላይ አሳይቶ ተው ማለት ይገርማቸዋል። ዘቀተለ በመጥባይ ይመውት በመጥባይ አግባ ለመጥባይ ትገውስተ ቤታ ሰይፍን ወደ ሰገባው መልስ፣ ቁጣን ወደ ትዕግስት መልስ፣ በፍቅር በሰላም ሰላም ለእናንተ ይሁን፣ ሰላም ለኩልክሙ፣ ሰላም ለእናንተ ይሁን እያለ ያስተማረን አምላክ የምንከተል እኛ አስቸጋሪዎቹ ሆን። እንዲህም ሆኖ የእኛም በየጊዜው የምንበድለው በደል በእኛ በደል ምክንያት እንስሳት የሚፈጠሩ ለእኛ ነው። አራዊትን የተፈጠሩ እኛን ለማገልገል ነው። ይህ ሁሉ ቁሳቁስ በአጠቃላይ በየዘርፉ የተፈጠረው የሰው ልጅ ንግበር ሰብአ በአርአያነ ወአምሳሊነ በአርአያችን እንደ ምሳሌያችን ሰውን እንፍጠር የተባለልን እሱን አምላካችንን ምንመስል እኛን ሊያገለግሉ ነው። ይህ ሁሉ የተፈጠረ ግን በእኛ ኃጢአት ምክንያት ምን ይሆናል? እንስሳቱ የሚበሉት ሳር አጥተው ያልቃሉ። ለምን? እኛ እንዳንበላቸው፣ እኛ እንድንራብ። ውሃው ያቆማል፣ ዝናቡ ያቋርጣል። በምን ምክንያት? በእኛ ኃጢአት። ለምን? የዝናቡን ጌታ የዝናቡን አምላክ የእንስሳውን አምላክ የሁሉን አምላክ ባለማመናችን እርስ በርሳችን
ተሰቅሎ ፍቅርን የሰበከውን አምላክ ባለመከተላችን ምክንያት ብዙ ችግር ሲመጣ እነዚህ አራቱ እንስሳ በየዘርፉ ያማልዳሉ። ሰው መሰሉ ለሰው፣ እንስሳ መሰሉ ለእንስሳ ስጋ በልም፣ እንዲሁም ደግሞ እሳት ለሚበሉ እንስሳ ገጸ ላይን የላሙ ደግሞ ፊት ላሞች ወተት የሚያስገኙት ላሞች ደግሞ እንዲያቋርጡ ይሄም እኮ ወተቱ ታወቀ ይኸው ምንም ለማን ለሰው ልጅ ለተከበረው ይህ እንዳይቋረጥ የሚጸልዩ ናቸው። እንደገና ደግሞ በክንፍ የሚበሩ የሚሽከረከሩት ሁሉ እንዳይጠፉ አሞራን የንስር ምልክት ያለው መልኩ እሱ እንግዲህ ምን አደረገ? አሁን ኪሩቤል ለኛ ያልሆኑት ምንድን ነው? አሁን ኪሩቤል በየመልካቸው እኛን የሚያገለግሉ ከሆነ ወደ ኪሩቤል ምንድነው ማንመጣው? የጎንደር ሕዝብ ስሙ፣ ወደ እነዚህ ለእግዚአብሔር ቅርቦች ወደ ሆኑት ኪሩቤል ላይ መጥታችሁ ይሄን አካባቢ እንድታጥለቀልቁት ከርሞ እንድትመጡ ይሄን ደብር ከማንም በላይ ብድግ አድርጋችሁ ከእግዚአብሔር ጋር የእግዚአብሔርን ዙፋን ተሸክመው የሚያገለግሉት ኪሩቤል ደስ ብሏቸው እንዲያማልዷችሁ እንዲያቀርቧችሁ ከዚህ በኋላ ይሄን ደብር ከማንኛውም ደብር እንዲያውም ቀዳማዊ አድባር እንደሞ አየሁ ከጎንደር በፊት እኮ ነው የተተከለ በአፄ አምደ ጽዮን ማለት እንግዲህ ተመልከቱ። ወሎ በላይ ወቀደምትን ይከውኑ ድረዋል እንዴ ቀዳሚ ወደታ በኋላ ህዝብ አለ ያነሳቸው ሌሎቹ ዳርያ ክርስቲያን ምን መጥቶ ነው? ከሰማይ መጥቶ አይደለም። ከሰማይ እኮ መጥቶ አይደለም። እናንተ እኮ ናችሁ። እነዛን አብያተ ክርስቲያናት እኮ እንደዛ በልማት እንዲሆኑ እንደዚህ እንዲጠሩ እንዲሰሩ ያደረጋችኋቸው ዙሮ የእናንተ እጅ እኮ ነው። እናንተ ውጭ ማን መጥቶ ነው? ከሰማይ መጥቶ ነው። እናንተ እኮ ናችሁ። ለምን ወደዚህ የማትመጡት? እንድትመጡ ነው። እንግዲህ ዛሬ የተገናኘንበት እንደነገርኳችሁ እነዚህ ቅዱሳን መላእክት ኪሩቤል የተባሉት ሁሉ እኛን በየመልካቸው ሊያገለግሉ ነው። ቀጥሎ ሱራፌል ናቸው። ሱራፌል ማለት ደግሞ ከሚካኤል ነገድ ተወጣጥተው ሱራፌል ተብለዋል። አለቃቸው ሱራፊ ይባላል። እነሱ ደግሞ ምንድነው የሚያደርጉት? ደግሞ የተጸለየውን ጸሎት ወስደው ወደ ዙፋኑ ማቅረብ። ቅድም ወደ ተጠቀሰው ዙፋን እያችሁት እኛ እኮ ሄደን እሱን ነው የምናይ። ካየነ ነው ግን እንዴት ነው የምናየው? ሥላሴንም አንዱ ከሦስቱ አካላት አንዱ አካል በምድር ተገልጦ ተመላልሶ አብረውት ማዕድ በሉ ሐዋርያት የበቁ ቅዱሳን ዛሬ የሚያዩታል። እኔና እናንተ ገና አላየነውም። ምናየው በሞት ነው። ሞተን ሄደን ነው ምናይ። ስናይ ሁለቱ በሥጋ አልተገለጡም። ማን? አብና መንፈስ ቅዱስ። በሥጋ የተገለጠው እግዚአብሔር ወልድ ነው። ግን በሦስትነት ስናይ አብና መንፈስ ቅዱስ የምናያቸው በወልድ አምሳል ነው ምናገኛቸው። እኒህ ኪሩቤል ተሸክመው ዙፋኑን ነው ምናገኝ። ኋላ ሂደን የምናያቸው ደግሞ ዙፋኑን ተሸክመው ያሉት ኪሩቤልን ነው ምናይ። አሁን ተመልከቱ። ካሁን ጀምረን እንተዋወቃቸው እንጂ ኪሩቤልን ካሁን ጀምረው ይጸልዩልን፣ አሁን ጀምረው ያቀርቡን እንጂ። ስለዚህ ሂደን በሞት ነው ምናየው እነሱ የተሸከሙትን ዙፋን ሂደን እንሰግድልሃለን ዓለማትን የፈጠርክ ቅዱስ ቅዱስ ቅዱስ። ሥጋችን በሥጋ መኖር ተቀይሮ ተለውጦ ሌላ የመላእክትን ዓለም ከዚህ በኋላ ከዚህ በስባሳ ሥጋ ወጥተን በኪሩቤልና በሱራፌል አምሳል በረቂቅ ነው የምንኖረው። ሥጋችን የማይራብ የማይጠማ ሆኖ በመላእክት ሕይወት ሥጋችን በትንሣኤ ተነስቶ ተዋሂዶ ከነፍሳችን ጋር ግን የምንኖረው በመላእክት አኗኗር ነውና ሂደን ዙሮ የምናየው ኪሩቤል የተሸከሙትን ዙፋን ነው። ሰማችሁ? ስለዚህ ወደ ኪሩቤል መቅረብ አይኖርብንም። ቀድመን ልንተዋወቃቸው አይገባ። ከሁሉ በላይ ልናያቸው ይገባ። ሱራፌል የተባሉት ደግሞ ምንድነው ያደርጉ? ጸሎታችንን ሁሉ
በምድር የተቆመውን ማህሌት እናንተ ያመጣችሁትን መባ መስዋዕቱን ጸሎቱን ሁሉ ምንድነው የሚያደርጉት? በጽንዓ ምክንያት ምን አለ አባ ጊዮርጊስ ዘጋስጫ ታላቁ ሊቅ ኢትዮጵያዊ ምን አለ? ውስተ ሲያ ሱራፊል ለስዕለትነ ደዮ ይላል። ልመናችንና እኛ ምድራውያኑ ካህናት በማይጠንቱ በፍሙ ላይ ጸሎተ ዕጣኑን ደግመው ያን ያቀረቡትን የምእመናኑን ጸሎት የካህናቱን ማህሌት ሰዓታቱን ያንን ዕለት የሚገባውን መስዋዕት በአጠቃላይ አለ በዕጣኑ አምሳል ወስደህ አሳርግልን አሉት። ይሄ ምን ማለት? ውስተ ሲያ ሱራፊል ለስዕለትነ ደዮ ማለት የዚህ የቄሱ የምድራዊው ካህን የምድራዊው ጳጳስ በአጠቃላይ ካህን የሆነው ሁሉ ጽና ይዞ ያጥናል። ይህ ጢስ ወደ ሱራፌሉ ጢስ ደግሞ ወደ ሰማያዊ ማዕጠንት ይጨመራል ማለት ነው። ከዛ ሱራፌል ወስደው ስብሐት ወክብር ለስሉስ ቅዱስ ብለው ለማን ያቀርቡታል? ለሦስቱ ሥላሴ ለአምላካችን ለእግዚአብሔር ያቀርቡታል። እዛ ላይ ሲያጥሩ ኪሩቤል ግን ዙፋኑን ተሸክመው በክብር አምላካቸውን ይዘው ነው የሚታዩ። እነዚህ ሱራፌል ራሱ ከእነሱ በታች ዕጣን አሳራጊ ናቸው ነው። ስለዚህ ዛሬ የተሰበሰብንበት ትልቁ ነገር ኪሩቤል አራቱ በየዘርፉ ሰው መሰሉ ለእኛ፣ እንስሳ መሰሉ ለእንስሳ፣ ላም መሰሉ ለብላ፣ ንስር ወይም አሞራ መሰሉ ለአሞራዎች የሚጸልዩ እኒህ ወዳጆቻችን አራቱን ኪሩቤል ልናመሰግንና በአማላጅነታቸው ልንማጸን እግዚአብሔር ስላከበራቸው እነሱን አክብረን ክብር ለመቀበል ነው የመጣ ነው። ክብሩን ያድለን እግዚአብሔር። በኪሩቤል ዙፋን ላይ የተቀመጠው የሰራዊት ጌታ እግዚአብሔር ስለ ወዳጆቹ ስለ ንጹሐኑ ስለ ኪሩቤል ስለ ሱራፌል ብሎ ልመናችንንና ጸሎታችንን ይስማ። ከዚህ በመቀጠል እንግዲህ ማስተባበር ሊኖር ስለሚችል ከዚህ መቀጠሉ ይቅርብኝና እኔ እስከዚህ ድረስ ስላዳመጣችሁኝ አመሰግናለሁ። ቀጥሎ ወዳለው ወስዳችሁ ሰዓቱን እንዳልወስድ እስከዚህ ድረስ ስላዳመጣችሁኝ አመሰግናለሁ። ስብሐት ለእግዚአብሔር። ዘይነበር ላይ ለኪሩቤል አስተርአየ፣ በኪሩቤል ላይ የተቀመጠ እሱ ተገለጠ የሚል ነው። ያስተማረን የመከረን የሰራዊት እግዚአብሔር የተመሰገነ ይሁን። ስብሐት በአባታችን በመምህራችን ላይ ሲያስተምረን ሲገስጸን የቆየ የአባቶቻችን አምላክ ዛሬ ዘወትርም ስሙ የተመሰገነ ይሁን። ለአባታችን ቃሉን ያሰማልን፣ በአገልግሎት ዕድሜያቸውን ያኖርልን፣ ያርዝምልን ብላችሁ እግዚአብሔርን አመስግኑ። አልተደሰታችሁ? በሚገባን ቋንቋ እኮ ነው ያስተማረው። ደከመን ሰለቸን የማይባል ይህን አቀበት ወርደው ቁልቁለቱን አቀበቱን ወርደው በሚገባ አስተምረውናል አይደል? ብላችሁ አመስግኑልን። አሁን ከሰዓት ጋር ለመሄድ ቀጥታውን የምንወስዳችሁ ሁለት መርሃ ግብር እናያለን።